ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። እግዚአብሔር ሆይ የአባቶቻችን ሐዘን ተመልከት፣ እንደ ይቅርታህም ብዛት ማረን፣ ይቅር በለን፣ አድነን። ለቅድስት ቤተ ክርስቲያናችንም ሰላምን፣ አንድነትን፣ ፍቅርን ስጥልን። ሁላችንም በያለንበት በጸሎት እንትጋ። ልዑል እግዚአብሔር ሀገራችንንና ቅድስት ቤተ ክርስቲያናችንን ከክፉ ነገር ሁሉ ይጠብቅልን። ሰላም ጤና ይስጥልን። ውድ የቻናላችን ቤተሰቦች እንደምን ቆያችሁን? ሰኔ 30 ቀን የተወለደበት፣ መስከረም 1 ቀን ቃል ኪዳን የተቀበለበት፣ መስከረም 2 ቀን በሰማዕትነት ያረፈበት፣ ጥር 11 ቀን ጌታችንን ያጠመቀበት፣ የካቲት 30 ቀን ራስ ቅሉ የተገኘችበት፣ ሚያዝያ 15 ቀን ራሱ ያረፈችበት ወይም ነፍሱ የወጣችበት፣ ሰኔ 2 ቀን ደግሞ ፍልሰተ አጽሙ ወይም አጽሙ የፈለሰበት በዓል በቤተ ክርስቲያናችን በሀገር ውስጥና በውጭ ሀገር በድምቀት ይከበራል። አስቀድሞ በነቢያት ትንቢት የተነገረለት የዚህ ቅዱስ ሕይወቱና ትምህርቱ ያደረጋቸው ድንቆችና ተአምራት እንዲሁም እግዚአብሔር የሰጠው ቃል ኪዳንና ሰማዕትነቱ በገድሉ በሰፊው ተጽፏል። እኛም ክብሩን ለማስታወስ ስሙን ለመቀደስ ይህን ዝግጅት አቀረብን። እንኳን ለመጥምቀ መለኮት ቅዱስ ዮሐንስ ዓመታዊ የልደት በዓል በሰላም አደረሳችሁ። ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን፣ አሜን። ቅዱስ ዮሐንስ መጥምቀ መለኮት። እንደሚታወቀው ሰኔ 30 ቀን ቅዱስ ዮሐንስ መጥምቀ መለኮት የተወለደበት ዕለት ነው። በዛሬው ዝግጅታችን የመጥምቁ ዮሐንስን ታሪክ በአጭሩ እናቀርብላችኋለን። ቅዱስ ዮሐንስ የካህኑ ዘካርያስና የቅድስት ኤልሳቤጥ ልጅ ሲሆን የልደቱ ታሪክም እንዲህ ነው። በቅዱስ ሉቃስ ወንጌል እንደተገለጸው ካህኑ ዘካርያስና ሚስቱ ቅድስት ኤልሳቤጥ የእግዚአብሔርን ትእዛዝ ሁሉ በመፈጸም ያለ ነቀፋ የሚኖሩ ጻድቃን ነበሩ። ኤልሳቤጥም መካን ነበረችና ልጅ አልነበራቸውም። ልጅ ይሰጣቸው ዘንድ እግዚአብሔርን ዘወትር ይማጸኑት ነበር። ካህኑ ዘካርያስ ወደ ቤተ መቅደስ ገብቶ ዕጣን በማሳረግ ላይ ሳለም የእግዚአብሔር መልአክ ዕጣኑን መሠዊያው ቀኝ ቆሞ ጸሎቱ እንደተሰማና ሚስቱ ቅድስት ኤልሳቤጥ እንደምትወልድ ስሙንም ዮሐንስ እንደሚለው በመወለዱም ብዙዎች እንደሚደሰቱ ልጁም በእግዚአብሔር ፊት ታላቅ እንደሚሆንና የወይን ጠጅና የሚያሰክር መጠጥ እንደማይጠጣ እንዲሁም ከእናቱ ማኅፀን ጀምሮ መንፈስ ቅዱስ እንደሚሞላበት ነገረው። ካህኑ ዘካርያስም እኔ ሽማግሌ ነኝ፣ ምስቴም በዕድሜዋ አርጅታለችና ይህን በምን አውቃለሁ አለ። መልአኩም እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርህም ይህችን የምሥራች እንድሰብክልህ ተልኬ ነበር። እነሆም በጊዜው የሚፈጸመውን ቃሌን ስላላመንክ ይህ ነገር እስከሚሆን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። ከውጭ ቆመው ጸሎት ሲያደርጉ የነበሩት ሕዝብም ዘካርያስን ከቤተ መቅደስ እስኪወጣ ይጠብቁ ነበር። በመዘግየቱም ይደነቁ ነበር። ከቤተ መቅደስ በወጣም ጊዜ ሊያናገራቸው ባለመቻሉ ይጠቅሳቸው ነበር። በዚህም በቤተ መቅደስ ራእይ እንዳየ አስተዋሉ። እርሱም ድዳ ሆኖ ኖረ። የማገልገሉም ወራት ሲፈጸም ወደ ቤቱ ሄደ። ከ2 ቀን በኋላም አረጋዊቷ ቅድስት ኤልሳቤጥ ጸነሰች። ቅድስት ኤልሳቤጥም በመካንነቷ ከሰዎች የሚደርስባት ሽሙጥ ተወግዶላታልና እግዚአብሔር በዚህ ወራት ከሰው ስድቤን ያርቅ ዘንድ እንዲህ አደረገልኝ ስትል ለ5 ወራት ተሸሸገች። ቅዱስ ገብርኤል እመቤታችን ጌታችንን በድንግልና እንደምትወልድ ሲያበስራት ወንድ ሳላውቅ ይሄ እንዴት ሊሆን ይችላል ባለችው ጊዜ እግዚአብሔር ሁሉን ማድረግ እንደሚቻለው ለማስረዳት መካኗ ቅድስት ኤልሳቤጥ በስተርጅና መውለዷን ጠቅሶላታል። ቅድስት ኤልሳቤጥ በጸነሰች በ6ኛ ወር እመቤታችን ቅድስት ድንግል ማርያም ልትጠይቃት ወደ እርሷ ሄደች። ቅድስት ማርያም ወደ እርሷ በሄደች ጊዜም ቅዱስ ዮሐንስ በማኅፀን ውስጥ ሆኖ ለቅድስት ድንግል ማርያምና በማኅፀኗ ላደረው አካላዊ ቃል ለኢየሱስ ክርስቶስ ሰግዷል። ቅድስት ኤልሳቤጥም ድምጿን ከፍ አድርጋ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽን ድምፅ በሰማው ጊዜ ጽንሱ በማኅፀኔ በደስታ ዘሏልና
ከጌታ የተነገረላት ቃል እንደሚፈጸምላት ያመነች ብጽዕት ናት በማለት እመቤታችንን አመስግናታለች። የመውለጃዋ ቀን ሲደርስም ሰኔ 30 ቀን ንዑድ ክቡር የሆነ መጥምቀ መለኮት ቅዱስ ዮሐንስ ተወለደ። ዘመዶቹም የሕፃኑን ስም በአባቱ መጣሪያ ዘካርያስ ሊሉት ቢወዱም እናቱ ግን ዮሐንስ ይባላለች። የመልአኩን የብስራት ቃል ባለመቀበሉ አንደበቱ ተይዞ የነበረው ካህኑ ዘካርያስም ስሙ ዮሐንስ ይባል ብሎ ሲጽፍ አፉ ተከፈተ፣ አንደበቱም ተፈታና በመንፈስ ቅዱስ ተቃኘ። አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱ ልትጠርግ በጌታ ፊት ትሄዳለህና የኀጢአታቸው ስርየት የሆነውን የመዳን ዕውቀት ለሕዝቡ ትሰጣለህ። ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። ብርሃኑም በጨለማና በሞት ጥላ ተቀምጠው ላሉ ያበራል፣ እግሮቻችንም በሰላም መንገድ ያቀናል ብሎ ስለ ቅዱስ ዮሐንስ ነቢይነት፣ አጥማቂነት እንዲሁም የክርስቶስን የማዳን ትምህርት እንደሚያበስር አስቀድሞ ትንቢት ተናገረ። ዮሐንስ ማለት እግዚአብሔር ጸጋ ነው ማለት ነው። ትርጓሜ ወንጌልም መጥምቀ መለኮት ዮሐንስ ፍስሐ ወሐሴት ተድላና ደስታ ይለዋል። ወላጆቹ በእርሱ መወለድ ተደስተዋልና። በቅዱስ ወንጌል እንደተጻፈ ሄሮድስ የመድኃኒታችን የክርስቶስን መወለድ ከሰብአ ሰገል ሲሰማ መንግሥቴን ይወስድብኛል ብሎ ስለሰጋ ጌታችንን ያገኘ መስሎት የቤተልሔም ሕፃናትን መግደል ጀመረ። በዚህ ጊዜ ቅድስት ኤልሳቤጥ ልጇን ከሞት ለማዳን ስትል ሕፃኑን ዮሐንስን ይዛ ወደ በረሃ ተሰደደች። በበረሃም ድንጋይ ቤት ሆኖላቸው እግዚአብሔርም ከብርድ ከፀሐይና ከአራዊት አፍ እየጠበቃቸው መኖር ጀመሩ። ወደ በረሃ ሲገቡ ቅዱስ ዮሐንስ የ2 ዓመት ከመንፈቅ ሕፃን ነበር። ሕፃኑም አደገ፣ በመንፈስም ጠነከረ። ለእስራኤል እስከ ታየበት ቀን ድረስም በምድረ በዳ ኖረ። የሄሮድስ ጭፍሮችም ዮሐንስን ፈልገው ባጡት ጊዜ ዘካርያስን በቤተ መቅደስ ውስጥ በሰይፍ ገደሉት። ካህናቱም በንጹሕ ልብስ ገንዘው በአባቱ በበራኪው መቃብር ቀበሩት። ደሙም እስከ 70 ዓመት ድረስ ሲፈላ ኖረ። ጌታችንም የዘካርያስን ደም እንደሚፋረዳቸው ሲያስረዳ ከአቤል ጀምሮ በመሠዊያኑና በቤተ መቅደስ መካከል እስከ ጠፋው እስከ ዘካርያስ ደም ድረስ ከዚህ ትውልድ ይፈለጋል በማለት ጸሐፍት ፈሪሳውያንን ገሥጿቸዋል። ቅድስት ኤልሳቤጥ ወደ በረሃ በገባች በ5ኛ ዓመቷ ቅዱስ ዮሐንስም 7 ዓመት ሲሞላው ከዚህ ዓለም ድካም አረፈች። ቅዱስ ዮሐንስም እግዚአብሔር ከአራዊት አፍ እየጠበቀው ሲርበው ሰማያዊ ኅብስትን እየመገበው ሲጠማው ውሃ እያፈለቀ እያጠጣው አናብስቱንና አናምርቱን እንደ ወንድምና እህት ሆነውለት በበረሃ መኖር ጀመረ። በበረሃ ሲኖርም የግመል ጠጉር ይለብስ፣ በወገቡም ጠፍር ይታጠቅ፣ አንበጣ በአቴና ቀምሲስ፣ በኢትዮጵያ ሰበቦት፣ የጋጃ ማር የሚባል የበረሃ ቅጠልና ማዕረ ጸደንያ ወይም ጣዝማ ማር ይመገብ ነበር። 30 ዓመት ሲሞላውም በነቢዩ በኢሳይያስ ቃል የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ አዘቅት ሁሉ ይሙላ፣ ተራራውና ኮረብታውም ሁሉ ዝቅ ይበል፣ ጠማማውም የቀና መንገድ ይሁን፣ ሸካራውን መንገድ ትክክል ይሁን፣ ሥጋም የለበሰ ሁሉ የእግዚአብሔርን ማዳኒ ተብሎ እንደተነገረ ቅዱስ ዮሐንስ መንግሥተ ሰማይ ቀርባለችና ንስሐ ግቡ እያለ እየሰበከ በዮርዳኖስ ዙሪያ ወዳለው አገር ሁሉ ወጣ። የይሁዳ አገር ሰዎች ሁሉ ኃጢአታቸውንም እየተናዘዙ ከእርሱ ይጠመቁ ነበር። እርሱም እናንት የእፉኝት ልጆች ከሚመጣውም ቁጣ እንድትሸሹ ማን አመላከታችሁ? እንግዲህስ ንስሐ የሚገባ ፍሬ አድርጉ፣ መልካም ፍሬ የሚያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል ይላቸው ነበር። ምን እናድርግ ብለው ሲጠይቁት 2 ልብስ ያለው ለሌላው ያካፍል፣ ምግብ ያለው እንዲሁ ያድርግ ይላቸው ነበር። ቀራጮችን ከታዘዘላችሁ አብልጣችሁ አትውሰዱ፣ ጭፍሮችንም በማንም ላይ ግፍ አትስሩ፣ ማንንም በሐሰት አትክሰሱ፣ ደሞዛችሁም ይብቃችሁ እያለና ሌላም ብዙ ምክር እየመከረ ወንጌልን ይሰብክላቸው ነበር። በተጨማሪም እኔ ለንስሐ በውሃ አጠምቃችኋለሁ፣ ነገር ግን የጫማውን ጠፍር መፍታት የማይገባኝ ከእኔ በኋላ የሚመጣውና ከእኔ ይልቅ የሚበረታው እርሱ በመንፈስ ቅዱስና በእሳት ያጠምቋችኋል። መንሹም በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል በማለት የክርስቶስን በሥጋ መገለጥና አምላክነት ነግሯቸዋል።
ቅዱስ ዮሐንስ ከፈሪሳውያን ወገን የሆኑ ካህናት ሌዋውያን ስለ ራስህ ምን ትላለህ ብለው በጠየቁት ጊዜም እርሱ ክርስቶስ እንዳልሆነና የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ቃለ አዋዲ ወይም አዋጅ ነጋሪ መሆኑን ተናግሯል። ቅድስት ኤልሳቤጥ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ስትል እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ መሆኗን እንደ መሰከረችው ሁሉ ቅዱስ ዮሐንስ ጌታችን ሊጠመቅ ወደ እርሱ በሄደ ጊዜ እኔ በአንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን? ባሪያ ወደ ጌታው ይሄዳል እንጂ እንዴት ጌታ ወደ ባሪያው ይመጣል? በማለት የጌታችንን አምላክነት በትሕትና ተናግሯል። ቅዱስ ዮሐንስ ጌታችንን ሌላውን በአንተ ስም አጠምቃለሁ፣ አንተንስ በማን ስም ላጥምቅህ ሲለው እንደ መልከ ጼዴቅ ሹመት ሥልጣንህ ዘላለማዊ የሆነ የዓለሙ ካህን የዓለምን ኀጢአት የምታስወግድ የእግዚአብሔር በግ ብርሃንህን የምትገልጽ የእግዚአብሔር አብ የባሕሪ ልጅ ኢየሱስ ክርስቶስ ሆይ ይቅር በለን እያልክ አጥምቀኝ ብሎት እንደ ታዘዘው አድርጎ አጥምቆታል። ቅዱስ ጌታችንን ባጠመቀ ጊዜ ከሰማይ በእርሱ ደስ የሚለኝ የሚወደው ልጄ ይህ ነው፣ እርሱን ስሙት የሚለውን የእግዚአብሔር ቃል መስማቱንና መንፈስ ቅዱስ በርግብ አምሳል መውረዱን በመመስከር ምስጢረ ሥላሴን አስተምሯል። ጌታችንም ምን ልታዩ ወደ ምድረ በዳ ወጣችሁ? ነቢይን? አዎን፣ ይህ ከነቢይም ይበልጣል። እነሆ መንገድህን በፊትህ የሚጠርግ መላእክተኛዬን በፊትህ እልካለሁ ተብሎ የተጻፈለት እርሱ ነው። ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው፣ የሚሰማ ጆሮ ያለው ይስማ በማለት የቅዱስ ዮሐንስን ታላቅነት ተናግሯል። ኤልያስ ጸጉራም እንደሆነ ሁሉ ዮሐንስም ልብሱ የግመል ጸጉር መሆኑ ሁለቱም መናንያን፣ ጸዋሚያን፣ ታራሚያን ወይም ፈቃደ ሥጋን የተዉ ዝጉሃውያን ወይም የሥጋን ስሜት የዘጉ ባህታውያን መሆናቸውን፣ በተጨማሪም ኤልያስ ከአብና ኤልዛቤልን፣ ዮሐንስ ደግሞ ሄሮድስና ሄሮድያዳን መገሥጻቸው፣ ኤልያስ ከክርስቶስ ዳግም ምጽአት ቀድሞ እንደሚመጣ ሁሉ ዮሐንስም ከክርስቶስ ቀዳሚ ምጽአት ወይም በአካለ ሥጋ መገለጥ ቀድሞ ማስተማሩ ያመሳሰላቸዋልና ጌታችን ዮሐንስን ኤልያስ ብሎታል። እነርሱም ስለ ዮሐንስ እንደነገራቸው አስተዋሉ ተብሎ እንደተጻፈ። በአጠቃላይ መጥምቀ መለኮት ቅዱስ ዮሐንስ ከአዲስ ኪዳን አበው አንዱ የሆነ ንጹሐን ነቢያት ቅዱስ ገብርኤልና አባቱ ዘካርያስ ትንቢት የተናገሩለት ከሕፃንነቱ ጀምሮ ቀኑን እንደ ገበሬ ድምፅ እንደ በሬ ሆኖ እግዚአብሔርን ያገለገለ በፍጹም ልቡ ዓለምን የናቀ ከተድላዋና ከደስታዋም የተለየ አምላክን ለማጥመቅ የታደለ ሐዋርያ፣ መምህር፣ ሰማዕት፣ ባህታዊ፣ ነቢይ፣ ጻድቅ ነው። ሊቁም ከመላእክት፣ ከነቢያት፣ ከካህናት፣ ከሐዋርያት መካከል እንደ እርሱ መለኮትን ለማጥመቅ የተመረጠ አለመኖሩን በመጥቀስ ዮሐንስ ከማከ ሶበ ፈተወ ወጽሕቁ እሳተ ነዳዴ ይትካሃሎሙ ያጥምቁ ራጉኤል በትጋሁ ወኢዮብ በጽድቁ። ዮሐንስ ሆይ ራጉኤል በትጋቱ ኢዮብን በጽድቁ ቢመኙም ሆነ ቢጨነቁ እንዳንተ የሚነድ እሳትን ሊያጠምቁ አልተቻላቸውም ሲል መስክሮለታል። በመጨረሻም መጥምቀ መለኮት ቅዱስ ዮሐንስ ድንበር አታፍርሱ፣ ዋርሳ አትውረሱ እያለ ንጉሥ ሄሮድስንና ሄሮድያዳን በመገሰጹ ምክንያት አንገቱን በሰይፍ ተቆርጦ በሰማዕትነት ካረፈ በኋላ የራስ ቅሉ ክንፍ አውጥቶ በዓለም እየተዘዋወረ ለ15 ዓመታት ወንጌልን አስተምረዋል። ቅዱስ ዮሐንስ ሰኔ 30 ቀን የተወለደበት፣ መስከረም 1 ቀን ቃል ኪዳን የተቀበለበት፣ መስከረም 2 ቀን በሰማዕትነት ያረፈበት፣ ጥር 11 ቀን ጌታችንን ያጠመቀበት፣ የካቲት 11 ቀን ራሱ የተገኘበት፣ ሚያዝያ 15 ቀን ራሱ ያረፈችበት ነፍሱ የወጣችበት፣ ሰኔ 2 ቀን ደግሞ ፍልሰተ አጽሙ ወይም አጽሙ የፈለሰበት በዓል በቤተ ክርስቲያናችን ይከበራል። የቅዱስ ዮሐንስ ሕይወቱና ትምህርቱ ያደረጋቸው ድንቆችና ተአምራት እንዲሁም እግዚአብሔር የሰጠው ቃል ኪዳንና ሰማዕትነቱ በገድሉ በሰፊው ተጽፏል። እኛም ክብሩን ለማስታወስ ያህል ይህን አቀረብን። ለእግዚአብሔር ምስጋና ይሁን። እኛም በቅዱሱ ዮሐንስ ጸሎት ይማረን፣ በረከቱም ይጠብቀን። ምንጭ መጽሐፈ ስንክሳር፣ ትርጓሜ ወንጌል፣ ገድለ ዮሐንስ መጥምቅ። የመጥምቀ መለኮት ቅዱስ ዮሐንስ ረድኤትና በረከቱ በእኛ ላይ ደርብን። ወስብሐት ለእግዚአብሔር። አበቃን።
ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ላለም ዓለም